አንቺ አለም ስነ ስርዓትሽን ያዢ። ምን አይነት አበሳ ነው ስቃይ ነው። ቸርነት እየጠበቀኝ ነው። ብቻዬንማ እንዴት እችላለሁ? እናንተ በእግሬ ይሄን ሁሉ ዛሬማ ያይልዬና ዛሬ እግዚአብሔር ከቀና እንደው ዛሬማ ለፎር ነው መምጣት ያለበት። ለፎር ቢመጣ እንደው የኔ ይቅር እግዚአብሔር ሆይ እንደው የእሷ ተመጣ ይቀር የኔ መጥቶ እሷ እንዳይመጣ ወይ የሁለታችንን አምጣለን። 12 ዓመት ተምሬማ አለምዬ ቶሎ በመጣች። አለምዬ አለምዬ ዛሬም ቀደምከኝ። እንደው ሁልጊዜ ማርፈር ነው። እንዴት ነህ? ፈገግ ብለሻል እኮ ዛሬ እኮ መጣ ማትሪክ ባረገው። እስቲ እንግዲህ ምን ይመስልሻል? የሚመጣ ይመስልሻል? እንግዲህ ይመጣል ብዬ ነው የማስበው። አንተ ደግሞ እንደው መፍራት ነው ስራ። ኧረ እኔ ደህና ነኝ። አንተ መፍራት ነው ስራ። አትፍራ፣ እግዚአብሔር አለ ተባያለሁ። እንዴ ምን ሆነህ ነው? እኔማ ዛሬ እንደው በህልሜ የሆነ ነገር እንደው እስኪ ከሆነ በኋላ እነግርሻለሁ። እንዳትደነግጪ። ደግሞ እንደው ህልም ደግሞ እንደ ድሮ ሰዎች በህልም ታምናለህ? እንደሆነም አንተ ያለሽ እንደውም ህልም እንዲያይ ህልም አላየህም ወይ? የሆነ ነገር አይተሃል ወይ? እኔማ ሁሌ ስትል ሱስ ሆነብኝ። ምን ላድርግ? አይ እንደው እንደዚህ እንደው እየሳቀን ብንውል ምን አለበት? እንግዲህ እግዚአብሔር ነው አዋቂ። ለምን እንግዲህ ከኔ በፊት ነው የወጣችሁ ወይስ ከኔ በኋላ ነው የወጣችሁ የሚባለው? ምን አይነት ስቃይ! የት ሄደች ይባላል? አሁን መንገዱ ላይም ተማሪ ገና አልጀመረም። እንዴት ወጣች? እኔ ፈጥኜ ወጥቼባት ይሆን? አለምዬ እንደው ስልኳም አልሰራልኛል። ምን እንደው ቢሰራም እዛ ጫጫታ ውስጥ ከሆነች ካልቀደመችኝ በስተቀር እንደው አትሰማው። አለምዬ አሁን እዚህ ፀሐዩም ገደለኝ። የት ሄደች ነው የሚባለው? አሁን ብፈልጋት እንደዚህ ስልብ ትላለች። አለሜ ምን አስበሽ ነው? እንደው ካጠገቤ እኮ ነው የነበረችው። የት ነው የተሰለበችው? አሁን የት ብዬ ስልፈልጋት አሁን እንደው እዛ ቦታ ሄዳ ነው እንደው ሁሌ የምንገናኝበት ቦታ አገኛት ይሆን? ነው እና ታዲያ ምን ተፈጥሮ ነው እንደዚህ የምትሆኚው? ባንቺ ነው እንዴ የተጀመረው? እኔም እኮ እንደዛው ሆነ እኮ። እኔም እኮ ውጤት እኮ ቀረ። እኔ ከዛ ስልብት ያለሽ ወጥቻለሁ እንኳን አትይኝም። እኔ እዛ ስፈልግሽ እኮ እንዳለ ተማሪው መሀል ስፈልግሽ የለሽም። ምንድን ነው
አንቺ አለም ስነ ስርዓትሽን ያዢ። ምንድን ነው እኔ አንቺ ብቻ ነው እንደ ወደቅሽው? እኔም እኮ ወደቅኩኝ። ወድቀሃል እንደ አንተም እንዴ እያልኩሽ አይደለ? እኔ እዛው እንጽናናለን ብዬ እያሰብኩኝ ሳስብ ስፈልግሽ በዚህ ስፈልግ የለሽም። ከየት ነው? ምንም ዘንድሮ ማትረክ ለሁላችንም ነው ማለት ነው። ይሄ ሰይጣን የሆነው ማትረክ በእናትህ እንደው እንደዚህ ገደለ። እኔ ራሱ ለትንሽ ለሁለት ነጥብ እኮ ነው ለሁለት ነው የወደቅኩት። አንቺ ስንት መጣልሽ? የኔስ አንድ ነጥብ አይደል እንደ የቀረው ደግሞ ለዚህ ስንደፋ መክረማችን ጥናት ምናምን ነገር እያልን መከራችንን መብላታችን እኮ ነው ያቃጠለኝ፣ ሌላው ሳይሆን። እሺ ለቤተሰብ ምንድነው የምንለው? ሁለታችንም ወድቀን አይ እኔ አብረው ሲጃጃሉ ነው እንደሆኑት እኮ ነው የሚሉ ዴላ። አይ እንግዲህ ይበሉ። እኔ እንግዲህ እድላችን ነው። ግን አንድ ጊዜ ብቻ አይደለም እንግዲህ እግዚአብሔር እንትን ይላል። ለኔ ማሰብልኝ። አንቺ አሁን እንደዚህ መሆን የለብሽም። እኔ አሁን አንተ ደግሞ አስቤ ምን ላድርግ ታዲያ? እንደዚህ በተናደድኩበት ሰዓትም እንደዚህ ትለኛለህ? አሰብኩ አላሰብኩ ምንድነው የምትለኝ? እኔስ ያላንቺ ማን አለኝ ታውቂያለሽ አይደል? እኔስ ያላንቺ እኔ ማን አለኝ ያሰብሽ? አሁን እኔ አባቴ እናቴ ከሞተ ጀምሮ እኔን ያሳደገኝ አሁን ወደኩ ብዬ ልነግረው ራሱ ስንት ነገር እንግዲህ ምን ብዬ ምክንያት እንደምደረድር አላውቅም። ግን ከሆነው ነገር ሆኗል። ደግሞ አሁን ሁለተኛ ጉዳት አንቺን ልጣ አንተ ወንድ ነህ ምንም አትባልም። እሺ እኔ ቤተሰቦች ምንድነው የምላቸው? እዛ ስንቅንጭናለን ስንት ዘለዘይ ነው ቸርነት ጋር እንደዚህ ሆንሽ እኮ ነው የሚሉኝ። እኮ ነው መልሱ እኮ ነው እኔ የጠፋብኝ። ይሁን እኔ አንተ ምክንያት እኔ ቤተሰብ ጋር ስቆራረጣለሁ። ይሁን በቃ እንግዲህ አሜን ብለን መቀበል ነው። እኔ ምን ላድርግ? እኔም እኮ ደው ስሰማ እኔ አንቺን ሳጣ ደግሞ እንዴት እንደደነገጥኩ ወዴት ሄዳ ነው ደው ራሷን ወደ የሆነ ነገር አድርጋ እንዳይሆን ብዬ እዚህ ስመጣ እኮ ሳይሽ በጣም ትንሽ ነው የተረጋጋሁት። አሁንም ደግሞ ይኸውልሽ አለምዬ የምናደርገውን ነገር በቃ እኔ ማስብልኝ እየመጣሁ አብሬሽ ይሁን ነገር እናደርጋለን። ቀጣይ አመት ደግሞ መድገም ካለብን ደግሞ እንፈተናለን፣ እናነባለን፣ እንደግማለን። እስከዛ ድረስ ምን እንደገና እኮ አሁን እኮ እንደገና ቤተሰብ ማስቸገር እኮ ነው የሚሆነው። አንተም አባትህን አስቸግረህ እኔም ቤተሰቦቼን አስቸግሬ እንደገና ይኸውልሽ ንገርሽ እኔ እስከዛው ድረስ ሁለተኛ ቻንስ አለ እንዴ? አሁን ዘመን 8ኛ ክፍል እኮ አይደለም 12ኛ ክፍል ነው የወሰድነው። አይ ተይው እንግዲህ እግዚአብሔር ስርዓቱን ሊቀይር ይችላል። የሆነ ነገር ሊቀየር ይችላል እኮ። ደግሞ ምን መሰለሽ የሆነ ነገር አሁን አባቴ የሆነች ነገር ሽጦ ቶሎ አንቺን አገባና ቶሎ ብዬ አባትሽ እኮ እናትሽ እኮ ይፈቅዳሉ። አሁን እልካለሁ ሽምግልና ልኬ ቶሎ አገባሽና መፈላሰፍ ትወዳለህ? ምን መፈላሰፍ አስፈልግ? ፍልስፍና አይደለም አንቺዬ። ተይ እኔንም እንትን አትበይ። እኔም ወደኩ አይደል እንዴ? አብረን አይደል እንዴ ወደቅነው? በቃ እኔ ምን ላድርግ? አንቺን ከማጣ ነው አሁን የማደርገው። እዚህ እርሻችን እንደማንም ብለን እርሻ ነገሮች እንሞክር እኮ 12ኛ ክፍል ድረስ ተምሬ እንደገና ጭቃ ላወካ ነው አላረገውም። እኔስ አንተ አፍካተፈለ የፈቀደሽን አድርጊ። እኔ ያለኝ ሀሳብ ይሄ ነው። ምን ላድርግ? ሞከርኩ። ያየሽ ነው ያለው ነገር። አንቺም ነቃ በይ። ምንም እንትን አትበይ። በቃ ተይ አሁን እሺ ምን እናድርግ አሁን? በቃ በዚህ በትምህርት ብቻ ነው ሰው የሚያልፈው ያለን። እሱ ጌታም የፈቀደውን አረገ። እንግዲህ እንደው ቸር ልንገረው ወይስ ምን ላድርገው? እናንተ እንደው አሁን አውርቼ የወሰንኩት ነገር ነው። ቤተሰብም ሂጂ ብሎኛል። እሱን ደግሞ ብነግረው አይስማማልኝም። ምን እንደማረግ ነው እንደው አምላኬ ግራ ግብት ያለኝ። እንደው ምን ይለኝ ሆነ እኔ ጌታ እንደወደልኝ ዝም ብዬ ብነግረው ይሻለኛል መሰለኝ። እንደው ልደውል ይሆን? እስቲ ቆይ ምን ብለው ነው የሚሻለኝ? ምን ብዬ ብነግረው ነው የሚሻለኝ? አረብ ሀገር ልሄድ ነው አዲስ አበባ ልሄድ ነው ምን እንደምን ነው ግራ ገብት ያለኝ። እንደው እንጃ። ወይ አምላክ ይርዳኝ። እንደው አሳምንልኝ፣ አንተ አግዘኝ እንጂ እሱስ ደረቅ ነው አያምንልኝ። ደግሞ እንደዚህ ብለው ትቼው ብሄድም ደግሞ ችግር ነው። ምን አባቴ ባረግ ነው የሚሻለኝ? ዝም ብዬ እጄ እንደው እሱን ከማጣ ብነግረው ይሻለኛል እንጂ በቃ ልወስን መንገር ነው የሚሻለው ብዬ ነው የማስበው። አለምዬ ደወለች። ሄሎ አለምዬ። አዎ ዝም ብዬ የሆነች ዝም ብዬ ገለባው ዳር ላይ ዝም ብዬ ቁጭ ብዬ እያሰብኩሽ በልቤ። አንቺ እድሜሽ ረዝም ነው። ደህና ነሽ አይደል? ደህና ነኝ እግዚአብሔር ይመስገን።
እንደምነው አገገምሽ? አሁን ደግሞ መቼም ረፊ አመጣም ምን ፈለግሽኝ? እንዴ አሁን? አዎ ቤት ነው ያለሁት። ፈልገሽ ነው? ፈልጌ ነበር ለሆነ ጉዳይ። ቶሎ ና እሺ፣ እንዳታስጠብቀኝ። መጣሁኝ። ኧረ ስራ ሊያዝኩም ዝም ብዬ ወጣ ብዬ ነው። መጣሁኝ። እሺ አስደነገጥከኝ እኮ። ምን ሆነህ ነው? ፈገግታሽን እኮ ነው ደግሞ እንደው የምፈልገው። ያ ቁጭ በልማ ማወራህ አለኝ። አለምዬ በሰላም ፈልገሽ ነው? አስጨነቅሽኝ እኮ ከዛ ጀምሮ። በሰላምም ነው በሰላምም አይደለም። እንግዲህ ምንድን ነው በሰላም አይደለም? ጀመረሽ ደግሞ ምን ይጀምራል? ምን ፊትሽን ጭምድድ ታደርጊዋለሽ? እንትን አትይም እንዴ? አንተ ምን አለብህ? አይ እንግዲህ የምትይው ነገር ካለ ግልጽ ነገር ካለ ንገሪኝ። አታስጨንቂ። ምን አስበሽ? ምን የተፈጠረ ነገር አለ? ኧረ ምንም ከዛ ውጪ አልተፈጠረም። ከትምህርቱ ውጪ ያው ትምህርቱ ነው መንስኤው። በቃ አረብ ሀገር መሄድ ፈልጌ ነው። ይሄን ላዋይህ ብዬ ነው። ምንድን ነው የሰማሁት? እንግዲህ ተረከበ አለም። እኔ አረብ ሀገር መሄድ ፈልጋለሁ ነው የምልህ። ሌላ ምን ልበል? ከሰላም ግን በሰላም ነው እንደዚህ የምታወሪው? አዎ ያው ያለቀ ነገር ነው እንግዲህ። ይሄማ ነው ከልብሽ ከእንቅልፍሽ አልተነሳሽው አይመስለኝም። ከቤተሰብ ጋር አውርቼ እኮ ጨርሻለሁ። ሳልነግርህ እንደምሄድ ጨንቆኝ ነው እንጂ። እና እነሱ በቃ ፈቅደው ይሻሉ? እንደው የኔው ይቅር እና እነሱ ይሻሉ? ታዲያ ምን አማራጭ አለ? እንደዚህ ሆነ ትምህርቱን በቃ ዩኒቨርሲቲ ካልገባሁ ግዴታ መሄድ ነው ያለብኝ አይደለ? ቢያንስ ራሴን እንኳን መቀየር አለብኝ። አንተ ምን የሚያውነን ምን አንተ ምንም የለህ እኔ ምንም የለኝ። ተያይዘን እኔ እናንተ ገደል ከመግባት ውጭ ምን ልናተርፍ ነው? ቢያንስ ከሄድኩ እንኳን የሆነ ነገር ይዤ እመጣለሁ። በቃ ነገርንም ምንም ማለት ከተማ ላይ እንኳን ትንሽ ከተማ ላይ መኖር እንችላለን። አለበለዚያ እንደዚህ ሆነን መኖር አንችልም። እና ታዲያ ምን አማራጭ አለኝ እኔ ከመሄድ ውጭ? ታዲያ ገና እንዴት አሁን ነው እኮ ያሰብሽው? ከዚህ በፊት እንደው የትምህርቷ ጉዳይ ስለቀረች ነው እንደዚህ ያሰብሽው? አዎ እሱ ነው ያሳሰበኝ። እንደው በሀገርሽስ መለወጥ እንደው እያየሽ የክንዴ ልጅ ከኛ በታች ያለው የክንዴ ልጅ አወቅሻት? እሷ ልጅ እንደው ያው ከሞተች 5 አመቷ ነው። በዘይት ቀቅለዋት ብዙ ነገር ሆነ አይደል እንዴ የሆነችው? ገና እሷን እዛ ሄዳ እንደዚህ ሆነችውን እያሰብክ ሌላ ችግር ልፈጥር ነው። እንዳንተ ደግሞ እንደ ሞኝነት አለብህ። ሌሎቹም ደግሞ ሄደው የኔ ጓደኞች እዛ ደልቷቸው የሚኖሩ አሉ። ስንቶች ናቸው የቤተሰቦቻቸውን ቤት የቀየሩት? ሁሉም አይደለም የሚደለው። ለኔስ አምላክ የለም እንዴ ታዲያ? ለኔም እኮ አምላክ አለ። ምን ሆነህ ነው? ያው ቤተሰቦቿ እንዴት እየተሰቃዩ እንደሆነ ለነሱ ያለ አምላክ ለኔም አለ። ዙሮ እንዴ ደግሞ ደስ ያላቸውንም እያየን ነው። የተሰቃዩም አሉ አይደል? ነጋሽ እንትና ደግሞ እያያቸው ነው። ጽድት ያለ ቤት ላይ እየተሰራላቸው ለከብት ቤት ለብቻው እንትን ለብቻው እየተሰራላቸው የሚኖሩም አሉ ልጆቻቸው ሄደው። ስለዚህ እኔም ሄጄ እንደው አንተን ራሱ ማስተማር እችላለሁ ከሄድኩኝ። በገንዘብ መማር ትችላለህ፣ ማገዝ እችላለሁ። ምንም ቤተሰብ እሺ ባይልም ለኔም እኮ እንደው ማሰብሽን እያቆምሽ ነው እኮ። የራስሽን ባሰብ እኮ ነው የነገርኩህ። እንዴ ምንድነው የምትለኝ? አድምጪኝ። አዳምጪ ከሆነ አዳምጪ፣ ካላዳመጥሽ ምን የምትለኝ ነገር አለ? አዳምጣለሁ። እሺ አዳመጥኩ። ምንም የሚሆን ነገር የለም። እኔ በእኔ ደስ አላለኝም። እንዲተጅም አልፈቅድም። የኔ ነገር እኔም መብት አለኝ አይደል እንዴ? መብት አለኝ። ከዚህ በኋላ አንቺ ባሰብሽ ቁጥር እንደዛ 12 ቀረ ብለሽ እኔንም እንዳለ ሰው አእምሮዬን ነው የነካሽው። አሁን ደግሞ እንደዛ መሄድ ምን አስፈልገና ነው? እዚሁ አንለወጥም? ሀገራችን ጥሩ ላይ ነው ያለችው። መለወጥ አይቻልም? በዚህ ባለንበት ሁሉም አረብ ሀገር ምን ሰርተን ነው የምንለወጠው? የትኛውን ስራ ሰርተን እንዴ? እንኳን እኛና ምንም የሌለን ስንት አትራፊዎች እንኳን እኮ ተለውጠው አያውቁም። በስንት አመቱ ነው ሁሉም ነጋዴ ነኝ የሚለው ራሱ እንኳን ቤት ባዶ ቦታ የለውም። እዛ ከሄድክ ደህነኛ ነገር የሚኖር አይሆንም። በቃ እንደዚህማ ብለህ ልትወስንብኝ አትችልም። አይሆንም አልኩ። ማነህ አንተ? ሲጀመር በእኔ መወሰን አልችልም እኮ እኔ። እስኪ ላዋራህ ብዬ ነው እንጂ ይሄን ያክል አመት ያሳለፍነውን ፍቅር አስቤ ከዛ ውጭ ምን አልወለድከኝ። የሚወለድከኝ ፈቅዶልኛል። አንተ ማነህ? ስለዚህ ምንድነው ይሄን ያክል በፍቅር በህድ ይሻላል ብዬ ነው። ግን ካልተመቸ ደግሞ እኔ መሄድ አይቀርም። በቃ ተናደድክም ምንም አልክም የሚሻለው ማይሆን ነገር ነው ብዬ ያሰብኩት እኔ ላንቺ ይጠቅምሻል፣ ለቤታችን ትዳር እንይዛለን ብዬ ስላሰብኩ አንቺ ውጭ ትዳርስ ያለ ገንዘብ ይሆናል። እንደምን ሆነ ነው ልጅ ይመጣል እኮ ነገ ጧት እንዴ
ታው እንጂ ቸሬ እንደው ታረዳኝ እንጂ። እሺ በስንት ጉድ ቤተሰብ አሳምኜ ሳበቃ ደግሞ አንተ ሌላ ነገር ታመጣለህ እንዴ? እኔም ጨንቆኝ እኮ ነው። እኔ ጥለሽኝ ስትሄጂ የማይሆን ነገር ነው። እኔ በቃ ተረዳ፣ ምን ችግር አለው? አንድ አመት ሁለት አመት ሰርቶ ቢመጣ እኮ ቤታችንን እንኳን ብለን መኖር እንችላለን፣ ልጆቻችንን እየወለድን። አሁን ግን እንዱ በሜዳ ዝም ብለን ምንም ሳንይዝ እንጋባለን ወይ እንትን እንላለን። እንደ ቤተሰብ እንኳን ጥየቃ ልከህ ምን አለው ሲባል ምን አለህ ነው የምትባለው አንተ? ቆይ ተማሪ ነህ እኮ 12ኛ ክፍል የወደቀው እስክርቢት አለው ነው የሚባለው እንዴ? ነው ገና ቤተሰብ ላይ ጥልህ ሀሳብን የሆነ ነገር አመጣለሁ ነው። እኔን ለማን ትንሽ እንደው በቃ ጠብቀኝ፣ አባት ጋርም ሆነ ቢሆን እሳቸውን ትሪት እያደረግክ ጠብቀኝ። እዚሁም እያረስክ ቢሆን እዛ ሂጄ ሲጀመር ትንሽ ከቆየሁ በኋላ እኔ ገንዘብ እልክልሃለሁ እንዳታስብ። በቃ ሄዳ ምን ሄደ በቃ ምንም አማራጭ የለኝም። በቃ ግግም አለ። ቸሬም እንዴት እንደማደርግ አላውቅም። ምን አልሽኝ? አይ ምንም እንደው ዝም ብዬ ግራ ገባኝ፣ እንደገና ጨነቀኝ እንጂ ሌላ ምን እላለሁ። እኔንም ጨንቆኛል እኮ። ወደ ቀልብሽ ተመለሽ። የማይሆን ነው እኮ ማይ። አይ ቢሆንም እኮ በነገራችን ላይ ገና የልደት ካርድ ምናምን አውጥቻለሁ። ገና ፓስፖርት ምናምን ስለሆነ ጊዜው ካሟላሽ በኋላ እዛ ያለው ጉዳይ ተመሳይቶ ነው እንደዚህ ምንም ነገር ይኸው ትናንት ወዲያ ነው ሳምንት ሆነን አይደለ ውጤቱን ከሰማን። ከዛ በኋላ ይሄን ያክል ቶሎ ፍጥነት ምን ተገኝቶ ነው? ለምን ምንድነው? በንዴት ነው? አልተረጋጋሽም? እያየሁሽ ነው። ተረጋግተሽ ሁሉ ነገር አድርገን እዚህ የሚፈጠረውን ነገር እንፍጠር። እዚህ እኔ ውጭ የሚለው እኔ አልመጣልኝ። እንደው ጊዜ መፍጀት ነው። አንተው እዚህ እድሜያችንን መጨረስ ነው የሚሆንብን። ምንም አማራጭ የለውም። ባህር ነው የሚሻለው። እንደው ግን አንተ ዝም ብለህ አስብበት። እኔ ምንም ብቆጣህም አልሰማኸኝም። አስብበት። ምንድን ነው የማስብበት? ሂጂ። የምን አስብበት ነው? አስብበት። እኔ ታሳብ በላይ ኑሮ እንኑር እያልኩ አይደለ እንዴ? ማሰቤንማ እኮ ነግሬሻለሁ። በማስብበት ሂጂና እዛ በረሃ ይብላሽ ነው የሰው ይብላሽ ነው አይደለም። ሰንቶ አይ እንግዲህ ዝም በይ ዝም በይ። እኔ የምታመጪው ሁሉ እየተቀበልኩ መሰቃየት አለብኝ እንዴ? እዛ ሂጂ ብዬ እኔ ማንም የማይዘመድ ሲሄድ እንኳን ያሳዝናል አይደለምና አብራኪ ፍቅረኛዬ እኔ አንቺ እንዳትነኪ ብዬ እንጂ መወሰን መብት አይደለም። ምንም ባንጋባ እኮ አሁን ደርሰናል እኮ በቃ። አባትሽም ሰምቷል ጭምጭምታ አይደለ እንዴ? እኔ በረሃ ስትሄጂ እኔ እዚህስ ማን አለኝ? አይኔ እንደዚህ አይነት ነገር አይመቸኝም እኮ። እያወቅሽ ነው ደግሞ እንደዚህ አንቺም እንዳትጎጂ ብዬ ነው እንጂ እዛ ምንም ነገር ሳይመቻች የሆነ ነገር ቢመቻች ምን ያልፈቅድም አለ። ደላላ እኮ ተገናኝቻለሁ። አይ ደላላ ደልሎሽ ነው የሚቀረው። ደላላ ትላለች። ዝም ብለሽ ጅልነትሽ ናት። የትስ ሀገር ቢሄዱ በደላላ አይደለም የሚከደው። ግድ እኮ ነው። አንቺ ጅል ነሽ። እንደ ጅል አትሆኝ። እኔ እየነገርኩሽ ነው አይደል እንዴ? አንቺ እንደ ጅል አትሆኝ። በቃ አትቆጣ እንግዲህ ተው በቃ። እኔ እኮ እስቲ የምትለኝ ልስማ ብዬ ነው እንጂ ይሄን ያክል እንትን ብዬ አይደለም። አዎ እኔን ብትሰሚኝና ጥሩ ነገር ቢሆን ከሀገራችን መልካም ነገሮችን ብንል በቤተሰብ ገና አስቤው ነው ጥሩ ሀሳብ መስሎኝ በቃ ይክፋቶ በቃሽ። ምንም ማድረግ አይቻልም። እንግዲህ ሙያ በልብ ነው። እንዲሁ አድርጌ ማረጋጋት ነው አንተን። እናቴ ምን አልሽኝ? ኧረ ምንም በቃ ምንም አላልኩም። በቃ አንተ የምትለኝ ይኸውልሽ እኔ የምነግርሽ ብቻሽን እንደ ሽማግሌ አትበይ። ምን ትስቂያለሽ? እውነቱን አይደል ይሄ የምናገረው? እየቀለድሽ ነው እንዴ? አረብ ሀገር ቀላል አረብ ሽማግሌው እንኳን እንግዲህ ከዚህ በኋላ ምን ይጨመራል ብለህ ነው? አውቀሽ እኮ ነው እኔን ልቤን ለማንሰፍሰፍ እንደዚህ የምትሆኚው። ግን ጥሩ ነው ግን እስካላገባሁሽ ድረስ ጥዬሽ ልሄድ እችላለሁ። እያወቅሽ ነው አንተ ቅደምና እንግዲህ ወሰደኛው ልይዘው ፈገግታሽ እያለ ጥለሽ እዛ ፈረንጅ ነው የምታይ። ምን አለ ቋንቋው የተለያየ። ኧረ እኔ ስራዬን እንጂ ፈረንጆች ጋር ምን አገባኝ ብለህ ነው እንዴ? ተይው በቃ እሱን ሀሳብ ተይው። አሁንም ተይው በቃ ወደ ሌላ አትግቢ። በቃ በሰላም በቃ አሁን እኔ የምፈልጋት ጉዳይ አለች። ደውይልኝ ደግሞ ስልክማ እየደወልኩ እኮ ነው። አንተ ነው ትደውላለህ። ሰሞኑን ተውከኝ እኮ እኔ ነኝ እኮ የምደውለው። እኔ እኮ ያው ሲደራረብ ችግሩ ተደራረበብን ከማለት ደግሞ አሁን አረብ አልሽ 12ቱን እንትን ብሎን እያየሽ ነው። እኔ ራሴን አባዬም ደግሞ 12 ፈይቶ ለቀቀ። አባዬም ትንሽ መም አድርጎታል። ትንሽ ምን ነው የጤና ጣቢያም ወደ ከተማ ዘልቄ ነበረ። እንዴት የሆነ ጨጓራ ነገር መሰለኝ። እንደው እማዬ ከሞተች በኋላ ተመላላሿ የምትሰራው እንጀራው አልመችዋል። እንደው ጥራጥሬውን ነገርም ነው ተሳሳቱ። አባዬም እንዲያልኩሽ ትንሽዬ መም አደረገውና አሁን
ሂድ በቃ እኔ እደውልልሃለሁ እንዴት እንደሆኑ መድኃኒቱን በአግባብ እንዲወስድ ተከታተል። ኧረ ተከታተላቸው። እንገናኛለን። እደውልልሃለሁ። ተከታተላቸው። እሺ በቃ ቻው። ምን ባረግ ነው የሚሻለኝ? አሁን አለሜ ያሰበችው ነገር በጣም እንደው በጣም ባሩ የጠፋ ነገር ከባድ ነገር ከሆነ አሁን ምንም አቅም የለኝ። ምን ብዬ ነው እንደው አሁን አባቴን ማንም የለው በላይ በታች የለው እኔ ብቻ ነው ያለሁት። እኔም ደግሞ እንግዲህ አለምዬን ትቼ እንዴት ነው የማረገው? ኧረ ተወጣጠርኩ። እንደው እግዚአብሔር ወይ ምን ይሻለኛል? ምን አይነት ጎዶሎ ቀን ነው? ምን አይነት አበሳ ነው? ምን አይነት ስቃይ ነው? እንደው በአባቴም እንደው በዚችም ደግሞ አለምዬ ደግሞ ምን አይነት ሀሳብ አመጣች? አርፋ ብትቀመጥ መውደቅ በእኔና በሷ ላይ የተጀመረው እኔማ እንደው ሂጅ መኪና ባገኘሁ ይሄ መኪና ይዘኛል። በእናትህ ያዝልኝ በእናትህ